ሰላም እንዴት ናችሁ? የዘጠነኛ ክፍል ሂስትሪ ዩኒት ፎር the middle age and early modern world from 500 AD up to 1750s የሚለው ዩኒት እንደቀጠለ ነው። ፓርት 2 ላይ እንገኛለን። ፓርት 2 the middle age in Asia የሚል ይሆናል። the middle age in Asia የመካከለኛው ዘመን በኤሽያ ማለት ነው። ከዚህ ቀደም እንግዲህ የመካከለኛው ዘመን በአውሮፓም እንደሚመስል አይተናል ማለት ነው በፓርት 1 the middle age in Europe እንደሚመስል ባዛንታይን ኤምፓየር ምንድነው? ፊውዳል ሶሳይቲ ምንድነው? ዳርክ ኤጅ ምንድነው? ምናምን የሚሉ ነገሮችን ዳሰናል። መለስ ብላችሁ ማየት ትችላላችሁ ወይም ባክ ብላችሁ ማግኘት ትችላላችሁ ማለት ነው። ዛሬ ግን ኤዥያ ውስጥ ስላለ የመካከለኛው ዘመን እናያለን ማለት ነው። መጀመሪያ ላይ የምናገኘው እንግዲህ the rise and expansion of Islam የእስልምና መነሳትና መስፋፋት ምን ይመስላል የሚለውን ነገር እንዳሳለን first of all. Alright. So, the rise of Islam in the early 7th century AD was the great event in the history of the world. መካከለኛው ዘመን እንግዲህ the rise of Islam in the early 7th century መቼ በሰባተኛው መቶ ክፍለ ዘመን ነው የተነሳው እስልምና በዓለማችን ላይ ከፍተኛ የሆነ ተጽዕኖ የፈጠረ ድርጊት ሆኖ ተመዝግቧል ነው የሚለው Islam begins in the Arabian Peninsula with the life and teaching of the Prophet Muhammad in Mecca around 610 እንግዲህ እስልምና መሰረቱን ያደረገው በሙሐመድ ህይወት ላይ የተመሰረተ ወይም በሱ አጠቃላይ ላይፍ የተመሰረተ ነው ስትምርናው ማለት ነው መካ አካባቢ በ610 ማለት ነው ይሄ መካ እንግዲህ አረቢያን ፔኒንሱላ አካባቢ ነው የሚገኘው ማለት ነው ስለዚህ እስልምና ከማን ህይወት ጋር የተገናኘ ነው ማለት ነው the life and teaching of the prophet Muhammad in Mecca around 610 ይለናል the term Islam means እንግዲህ እስላም የሚለው ቃል ትርጉሙ ምንድነው submission to the will of the God or Allah ወይም surrender to the will of Allah or God ማለት ነው እዚህ ጋር ለአምላክ መገዛት መታዘዝ የሚል ትርጉም ነው ያለው ነው የሚለን እዚህ ጋር so Allah and God the same thing ነው except language ነው የሚለያየው ላንጉጁ በአረበኛው አላህ ነው እንደ በእንግሊዘኛው ጋድ ይለዋል ለምሳሌ አረብ ውስጥ ያሉ ክርስቲያኖች ጋድ ብለው አይደለም የሚጠቀሙት በአረበኛ እግዚአብሔር ለማለት ቢፈልጉ አላህ ነው የሚሉት ስለዚህ ማተር ኦፍ ላንጉጅ የላንጉጅ ጉዳይ ነው ግን አስተምሮ አንድ ነው ማለት አይደለም very different በጣም ልዩነት አለው አይገናኝም Islam is worshipped in Allah and those who worship Allah is called Muslim እስላሞች አላህ የሚባለውን አምላክ ያመልካሉ እነዚህ የሚያመልኩ ሰዎች ደግሞ ሙስሊምስ ይባላሉ ሙስሊም ሰዎቹ ናቸው and እስላም ደግሞ ሃይማኖቱ ኦኬ ላይክ ለምሳሌ ወደ ክርስትና ስንመለስ ክርስትና ሃይማኖቱ ነው ሰዎቹ ደግሞ ክርስቲያን እንደሚባሉት ሁሉ እስላም ሃይማኖት ነው ሙስሊም ደግሞ ሰዎቹ ናቸው እንደማለት ነው Islam was vehemently opposed by the Quraysh Arabs who began to persecute Prophet Muhammad and his followers. vehemently ማለት ምን ማለት ነው በከባድ በኃይል ማለት ነው ስለዚህ እስላም was vehemently ወይም ደግሞ highly ማለት እንችላለን opposed by the Quraysh Arab ቋሪሽ የሚባሉ አረቦች አሉ በከፍተኛ ሁኔታ እስልምናን ሲቃወሙ የነበሩ ሰዎች ናቸው ወይም ደግሞ ትራይቦች ናቸው ጎሳዎች ናቸው ማለት ነው and who began to persecute the prophet Muhammad and his followers ነብዩ መሐመድ እና ተከታዮቹን persecute ለማድረግም ጀምረው ነበር persecute ማለት ማሰቃየት ነው ስፔሻሊ በሃይማኖት በዘር በፖለቲካ ምክንያት ሰዎችን ማንገላታት ማሰቃየት persecute ብለን ጠራዋለን ስለዚህ እስላም was vehemently opposed by the Quraysh Arab who began to persecute Prophet Muhammad and his followers. As a result, in 622 AD, Prophet Muhammad and his followers moved from Mecca to Medina. ከዛም በዚህ persecute ስለሚደረጉ በ622 ማለት ነው ፕሮፌት መሐመድ ከመካ ወደ መዲና ሙቭ አደረጉ ወይም ተጓዙ ማለት ነው so እምነቱ የተጀመረው የት ነው Arabian Peninsula with the life and teaching of Prophet Muhammad in Mecca ነው የሚለው መካ መቼ በ610 ስለዚህ በ622 ከመካ ወደ ተጓዙ ወደ መዲና ለምን because persecution ወይም ስቃይ እንግልት ስለነበረው ማለት ነው በቋሪሽ አረቦች this travel is called hijra and it's marked at the beginning of the year of the Islamic calendar ስለዚህ ይሄ ጉዞ ወይም ይሄ ፍላይት ሂጅራ ብለን እንጠራዋለን ሂጅራ እንግዲህ በእስላሚክ ወርልዱ ወይም በእስላማዊ ሀገሮች ላይ የዘመን መጀመሪያቸው ነው ወይም ደግሞ ካሌንደራቸው ነው የዘመን ቀመር መጀመሪያቸው ከዚህ ከ622 ዓመተ ምህረት
ጀምሮ ቢፎር ሂጅራ ኤንድ አፍተር ሂጅራ እያሉ ይቆጥራሉ። አሁንም ከክርስቲያኖች ጋር ለማነጻጸር በአንደኛው መቶ ክፍለ ዘመን ኤዲ ኤንድ ቢሲ ቢፎር ክራይስት ኤንድ አኖ ዳሚኒ እየተባለ ይቆጠራል። ቢፎር ክራይስት ከክርስቶስ ልደት በፊት፣ አኖ ዳሚኒ ደግሞ ዓመተ ምህረት የሚባል እንትን እንዳለ ሁሉ በእስላሚክ ካሌንደርም ቢፎር ሂጅራ ኤንድ አፍተር ሂጅራ ባይ ዘ ዌይ በዓለማችን ላይ ሁለት ዋና ዋና ካሌንደሮች ናቸው ያሉት፣ ክርስቲያን ካሌንደር ኤንድ እስላሚክ ካሌንደር። ግን ሞስት ኦፍ ዘ ታይም የሚጠቀመው የክርስቲያን ካሌንደሩ ነው። እዚህ ጋር የተቀመጡት 610 የሚባሉ ነገሮች በሙሉ የክርስቲያን ካሌንደሮች ናቸው። ኤዲ ምንድነው? አኖ ዳሚኒ ማለት ነው። ኦልራይት እዚህ ጋር እንግዲህ የምታዩት ድንጋይ እዚህ ጋር ያለው ወይም ምንድነው የሚባለው ካባ ተብሎ ይጠራል። ካባ ጥቁር ድንጋይ ወይም ብላክ ስቶን ይባላል ማለት ነው። መካ ላይ የሚገኝ ነው። ሰራውንድድ ባይ ፒልግሪምስ ዱሪንግ ዘ ሃጅ ሳውዲ አረቢያ ውስጥ የሚገኝ መካ ላይ ማለት ነው። ፒልግሪምስ ማለት ተጓዦች ወይም ሃጂ ብለን የምንጠራቸው ለመጎብኘት የሚሄዱ ሰዎች አሉ። ጀስት ቪዚት ለማድረግ ወይም ደግሞ ለመሳለም የሚሄዱት ማለት ነው። ሶ እዚህ ጋር እንግዲህ ሜቢ ዲቴሉ እዚህ ጋር የለም። አይ ቲንክ በድሮ ነበረ። ፕሮፌት መሐመድ እስልምናን ሲጀምሩ ከፕሪስላሚክ ስቴቶች ወይም ፕሪስላሞች የተለያዩ ጣዖታትን ምናምን ያመልኩ ነበረ ይላል። ሶ ጣዖታቶችን በሙሉ ነው ያጠፉት ነብዩ መሐመድ ማለት ነው። ስለዚህ እሱን ማጠፋፋት መሰባበር ምናምን ሲጀምሩ ነው ተቃውሞ የገጠማቸው የሚል ነገር አለ። እዚህ ጋር ፐርሲኪዩት ወይም ማሰቃየት ማሳደድ የተጀመረው ጣዖታችንን ለምን ታፈርሳለህ? የገቢ ምንጫቸው ነው ባይዘው ጣዖት የሚያመርቱ ሰዎች ለምሳሌ ኢኮኖሚክ አክቲቪቲያቸው ስለሆነ ከባድ የሚባል ተጽዕኖ ፈጥረው ስለነበረ ያ ማህበረሰብ ነው ሲያሳዳቸው የነበረው ነው የሚለው። ኤክሴፕት ካባ ብላክ ስቶን ነው የሚለው። ከካባ ወይም ከጥቁር ድንጋይ በስተቀር ሌላውን ጣዖት በሙሉ አጠፉት። ካባ ግን ስቲል አለ አሁንም ድረስ ቅዱስ ቦታ ተብሎ የሚጠራና ልዩ የሆነ ሪስፔክት ወይም ልዩ የሆነ ቦታ የሚሰጠው ድንጋይ ነው ማለት ነው ዲስ ብላክ ስቶን። The Muslim Arab changed the Near East and Middle East country political, religious and social structure። እንግዲህ ሙስሊም አረቦች የመካከለኛውንና የምስራቁን ሀገሮች ፖለቲካዊ፣ ሃይማኖታዊ እንዲሁም ማህበራዊ አወቃቀርን ነው ሊቀይሩት የቻሉት ማለት ነው። ቢኮዝ አሁን እስላሚክ የሚባሉ ሀገሮች በሙሉ አፍሪካ ላይም በሉት የትኛውም ዓለም ላይ የአረብን ካልቸር ነው የሚገልጹት ማለት ነው። ላይክ ለምሳሌ መካከለኛው ምስራቅ የሚባለው ሳውዲ አረቢያን ተውትና ሌሎቹን ሀገሮች ብትወስዱ የመን በሉት ባንግላዴሽን በሉት ኢቨን ኢንዲያ ሙስሊሞችን ብትወስዱ ምናምን እዛ አካባቢ በቃ ሙስሊም ኮሚኒቲ የሚባለው አፍሪካ ውስጥ ስትመጡ ሰሜኑ ለምሳሌ ሊቢያ፣ ቱኒዚያ፣ ሞሮኮ ምናምን የሚባለው የሙስሊም ኮሚኒቲው የአረብን ካልቸር ነው የሚያንጸባርቀው ማለት ነው። ፎሎዊንግ the deeds of prophet Muslim came under the Arab caliphates of the Umayyad and Abbasid dynasty in the Middle Age። ይሄ ነገር ዲቴይሉ ዝርዝሩ 11ኛ ክፍል ላይ ያለ ማለት ነው ዩኒፎር ላይ። ስለዚህ ፕሮፌቱ ከሞቱ በኋላ ካሊፌት የሚባሉ በዋናነት 4 ተከታታይ ካሊፌቶች አሉ ማለት ነው። እነሱም እዛ ግሬድ ሌቭል ላይ ያሉ ማለት ነው። በዋናነት ግን የኡመያድ እና አባሳይድ የሚባል ዳይናስቲ ወይም ስርወ መንግስቶች ውስጥ ነበሩ በሚድል ኤጅ ጊዜ። the death of the prophet was followed by the great Arab conquest establishing a Muslim Arab empire from North Africa and Spain in the west to the Central Asia in the east. followed by the death the death of the prophet was followed by እንግዲህ የፕሮፌቱ ሞት ምንን ይዞ መጣ? ወረራን ይዞ መጣ። ኮንካይስት the great Arab conquest establishing a Muslim Arab empire የሙስሊም አረብ ኤምፓየርን ለመመስረት ወረራ ተካሄደ ማለት ነው። ወረራ ይህ ወረራ ምን ተብሎ ይጠራል? ጃህድ ይባላል። ጃህድ ሚንስ እስላሚክ ሆሊ ዋር ነው የሚለው። እስላማዊ ቅዱስ ጦር ሃይማኖትን ለማስፋፋት ወይም ደግሞ የአረብን ካልቸር ለማስፋፋት የሚደረገው ጦርነት which is said to be ጃህድ ይባላል። ወይም ደግሞ the death of prophet was followed by የሙሐመድ ሞት ምንን ይዞ መጣ? በስተጀርባው the great Arab conquest ታላቁ የአረቦች ወረራ ማለት ነው። establishing ሙስሊም አረብ ኤምፓየር የሙስሊም አረብ ኤምፓየሮችን ለመስረት። በዛ ምክንያት እንግዲህ ምስራቁ የአፍሪካ ክፍልን ብትሉ ኤክሴፕት ኢትዮጵያ እንደ ሱዳን ብትሉ እነ ግብጽ ብትሉ
ሶማሊያ ብትሉ ሙሉ በሙሉ አረባይዝድ ሆነ ኤክሴፕት ኢትዮጵያ ከኢትዮጵያ በስተቀር ኢትዮጵያ ስል ኤርትራን ጨምሮ ማለት ነው። ቢኮዝ ኤርትራ አሁን የ20 ዓመት ታሪክ ስለሆነ ማለት ነው የኤርትራ መገንጠል። ስለዚህ ከሷ በስተቀር ሌላው በሙሉ እስላም ሊሆን ቻለ ማለት ነው። ኢቭን ኢትዮጵያ ባይተወይ ጅቡቲ ሁሉ ሳይቀር የኢትዮጵያ ነበረ። ያው ለመቶ ዓመት ተሽጦ ነው በነገራችሁ ላይ እዚህ ጋር ጅቡቲ ማለት ነው። ሶ ከነሱ በስተቀር ልላችሁ ፈልጌ ነው። ከዛስ ምን ተከሰተ? the Seljuk and Ottoman Turkish military occupation in Palestine, Asia Minor and Arabian contributed to Islamic expansion። ይሄ ታሪክ ፓርት 1 ላይ ያለ ሰልጅክ ቱርክ የሚባሉት እንግዲህ ከክሩሴድ ጋራ ወይም ከመስቀል ጦረኞች ጋራ የተዋጉ ናቸው። መስቀል ጦረኛ የሚባለው እንግዲህ ክርስቲያን ኮሚኒቲ ነው። ዌስት ሮማን ኢምፓየር እና ኢስት ሮማን ኢምፓየር በአንድ ላይ ሆነው ሙስሊም ኮሚኒቲዎች ጋር የተደረገው ጦርነት ነው ክሩሴድ ተብሎ የሚጠራው ማለት ነው። ስለዚህ ሰልጅኮች እና ኦቶማን ቱርኮች ሚሊታሪ ኦኩፔሽን ወይም ደግሞ ከባድ የሚባል የሚሊታሪ ኃይል መኖሩ እንደ ፓለስታይን ወይም ፍልስጤም የሚባሉት ኤዥያ ማይነር ነው ቱርክ የምንለው አረቢያ ምናምን የሚባለው ለእስላም መስፋፋት ከፍተኛ የሆነ አስተዋጽኦ አድርገዋል ማለት ነው። እንግዲህ ዱሪንግ ዳት ታይም ፓለስታይን የሚባለው ወይም ፍልስጤም የሚባለው ክርስቲያኖች ነበሩ ወይም ግማሹ ደግሞ አይሁዶች ነበሩ። አይሁዶች የምንላቸው አሁን ፓለስታይን የሚባለው እስራኤልን ሁላ ሳይቀር ማለት ነው። ስለዚህ ፓለስታይን ፍልስጤም የሚባለው አሁን ሙሉ በሙሉ ሙስሊም ኮሚኒቲ ነው። ኤዥያ ማይነር እንደውም ሴንተር እስከመባል ደረጃ ድረስ የደረሰ ነው ኤዥያ ቱርክ ማለት ነው። አረብም ያው አረብ ነው። ስለዚህ እንደዛ ሆኗል። they spread throughout the area under their domain and other part of the world። ስለዚህ እስልምና ሃይማኖት ወደ ተለያዩ የዓለም ክፍሎች ሊሰራጭ ችሏል። በዋናነት እንግዲህ ጂሃድ በሚባለው ጦርነት በዛ ታይም ሊስፋፋ ችሏል ማለት ነው። but at the battle of ቱር ይለዋል እንግዲህ ቱር በድሮ 10ኛ ክፍል ወይም something like that ነው ታውር ተብሎ የሚጠራ ባትል ላይ ወደ ፈረንሳይ እየገባ ያለ ማለት ነው የጂሃድ ጦርነት እዛ ጋር ሊሸነፉ ይችላል። ከዛ በኋላ እስልምና ወደ አውሮፓ ምድር ሳይገባ ቀርቷል ማለት ነው። ነይደስ አውሮፓውያኖች እንግዲህ ክርስቲያኖች ናቸው። ካቶሊክ ክርስቲያኖች አሉ፣ ፕሮቴስታንት ክርስቲያኖች አሉ ኤንድ ኦርቶዶክስ ክርስቲያኖች አሉ ማለት ነው። ያ ማለት ግን 100% ነው ወይ ካሉ እንደዛ አይደለም። ቢኮዝ የትኛውም ዓለም ላይ እስልምና አለ። ኢቭን አረብ ላይ እኮ ክርስቲያን የለም ማለት አይደለም፣ ክርስቲያኖች አሉ። ስለዚህ ማጆሪቲውን ነው እየነገርኳችሁ ያለሁት። ሌላው ኤክስፓንሽን ኦፍ ኦቶማን ኢምፓየር፣ የኦቶማን ኢምፓየር መስፋፋት ደግሞ ሌላው ኤዥያ ውስጥ የተከሰተ ክስተት ነው በሚድል ኤጅ ጊዜ ወይም በመካከለኛው ዘመን ጊዜ ማለት ነው። the Seljuk Turk began a military occupation in Palestine, Asia Minor and Arabia in 1040። እንግዲህ በ1040 ሰልጂክ ቱርክ የሚባሉ ተዋጊዎች ወይም ተጽዕኖ ፈጣሪዎች ፍልስጤምን፣ ቱርክን እና አረብን በ1040 ሊቆጣጠሩ ችለዋል። ኦቶማን ተርክሽ or Turks replaced the Seljuk Turk in the area by the end of the 13th century። ኦቶማን ተርክ ማንን ተኩ? ሰልጂክ ቱርክን። መቼ? በ13ኛው መቶ ክፍለ ዘመን መጨረሻ። the Ottoman Turk were named after their chief Osman or Osman። ሁለቱም አንድ አይነት ነው። ኦስማን የስፔሊንግ እንትን ካልሆነ በስተቀር በዚህ መጻፍ ይቻላል፣ በዚህ መጻፍ ይቻላል። ብዙ ጊዜ በዚህ ነው የሚጻፈው ኦስማን ተብሎ። ስለዚህ ኦስማን የሚባለው ቺፍ ከመጣ በኋላ ነው ሰልጂክ ቱርክ ወደ ኦቶማን ተርክ ሊቀየር የቻለው። ስለዚህ ኦቶማን የሚለው ኦስማን ከሚለው ቃል የመጣ ማለት ነው። ኦስማን ስለዚህ ሌደር ነው፣ መሪ ነው ማለት ነው። በሰው ስም ነው የተሰየመው ማለት ነው ኦቶማን። The Ottoman Empire was centered in what is now Turkey። የኦቶማን ኢምፓየር መሰረቱ ወይም ሴንተሩ ማዕከሉ ቱርክ ነበረች። thus it was called the Ottoman Turkish Empire ተብሎ ይጠራል። የኦቶማን ተርኪሽ ኢምፓየር ኦቶማን is the chief or the leader during that time። በዛ ታይም የነበረ ቺፍ ወይም መሪ ነበረ። they seized Anatolia in 1336 which became their capital። ሲዝድ ማለት መያዝ ማለት ነው፣ ለቀም ማድረግ ማለት ነው። እዚህ ጋር እንግዲህ የሂስትሪ ወይም በጦርነት ጊዜ የሚጠቀም ቃል ነው። they seized አናቶሊያ in 1336 አናቶሊያን በ1336 ያዙና ካፒታላቸው አደረጉት። እነማን? ኦቶማን ተርኪሽ ኢምፓየር። at this heyday the empire captured አድሪያኖፕል የሚባለውን ቦታውንም በ1356 ያዙት። በተደጋጋሚ አሁንም በድጋሚ ሳላንኪያ የሚባል ደግሞ ሳሎንኪያ በ1387 ያዙ። የወላ የሚሆነው መቼ ነው? በ14ኛው መቶ ክፍለ ዘመን ነው። እንግዲህ 1336 1356 1387 ምናምን። ኦኬ
They defeated the Serbs in 1389 and Bulgarians in 1393 ከዛ በተጨማሪ ደግሞ ሰርብ የሚባሉትን መቼ ሰርቢያ የምንላቸው ማለት ነው በ1389 ከዛ ቡልጋሪያን ደግሞ በ1393 ሊያሸንፉ ችለዋል። እነማን? እነዚህ የኦቶማን ኢምፓየሮች ማለት ነው። So by the 15th century the Balkan Peninsula including Greece was predominantly conquered. በ15ኛው መቶ ክፍለ ዘመን እንግዲህ ባልካን ፔንሱላ የሚባሉ ወይም የባልካን ሀገሮች የሚባሉት ሰርቢያ፣ ቡልጋሪያ፣ ሩማኒያ ምናምን የሚባሉ ሀገሮች አሉ ግሪክን ጨምሮ ማለት ነው። በ15ኛው መቶ ክፍለ ዘመን በሙሉ ተወረሩና የአካባቢ የኦቶማን ኢምፓየር ወይም ደግሞ የኦቶማን ግዛት ሊሆን ቻለ የኦቶማን ተርክሽ ማለት ነው። Ottomans conquered Constantinople in 1453, renamed it Istanbul and made it their capital. አሁን ደግሞ ኦቶማኖች ማንን ወረሩ? ኮንስታንቲኖፕልን ወይም ደግሞ ቁስጥንጥንያን መቼ? በ1453 ከዛም ስሙን ቀየሩና ኢስታንቡል ብለው ጠሩና ካፒታላቸው አደረጉት ማለት ነው። ከዚህ በፊት ግን ኮንስታንቲኒያ ወይም ኢስታንቡል ወይም ደግሞ ኮንስታንቲኖፕል ከመያዙ በፊት ከተማቸው ማን ነበረ? አናቶሊያ የሚባል ነበር። አናቶሊያ because they seized Anatolia in 1336 which became their capital አይደለም የሚለው ካፒታላቸው ነበረ። ከዛ በኋላ በ1453 ኮንስታንቲኖፕልን ከያዙ በኋላ ኢስታንቡል ብለው ሰይመው ካፒታላቸው አደረጉት ይለናል። ከዛስ ኦቶማንስ እንግዲህ እዚህ ጋር መጀመሪያ ኮንስታንቲኖፕል በፓርት 1 የምታስታውሱት ሆነ የኢስተርን ሮማን ወይም ደግሞ የባዛንታይን ኤምፓየር ሴንተር ነበረ፣ ዋና ከተማ ነበረ። ኦቶማንስ ኮንካየርድ ሲሪያ in 1516 and Egypt in 1517 አሁንም ኦቶማኖች ወረራቸውን አላቆሙም። ሶሪያን በ1516 ግብፅን ደግሞ በ1517 ወረሩ። In 1529 European forces successfully defended Vienna, the capital of Austria, from the Turkish attack. አውሮፓዎች አሁን ላይ ሰክሰስፉሊ ወይም ደግሞ በትክክል ስኬታማ ሆነው ቬናን ሊያተርፏት ችሏል። ቬና ማነች? የአውስትሪያ ካፒታል ነች። የአውስትሪያ ካፒታል እዚህ ጋር አውስትሪያና አውስትራሊያ እየለያችሁ ሁለቱን። እሺ አውስትሪያ ማለት ጀርመን አካባቢ ላይ ያለ ወይም የጀርመን አጎራባች ወይም አውስትሪያን ጋር ይባላል ብዙ ጊዜ። የሱ ከተማ ነው ቬና። አውስትራሊያ ግን ካምባራ ተብሎ ነው የሚጠራው። ካምባራ ወይም ደግሞ ሲደን ሲባል ሰምታችሁ ታወቃችሁ። ሲደን ሳይሆን ሲደኒ ማለት ካፒታል ኦፍ ዘ አውስትራሊያን ስቴትስ ኢን ዘ ኒው ሳውዝ ዌልስ ብሎ ይጠራዋል ማለት ነው። ስለዚህ ቬና ማለት የአውስትሪያ እንጂ የአውስትራሊያ አይደለም። ስለዚህ ቬናን ሊያድኗት ችለዋል አውሮፓውያኖች ታግተው በመፋለም ማለት ነው። The Turkish expansion in Europe was ended in 1571 when European failed to defeat the Turkish navy at the Battle of Lepanto near Greece. አያችሁ የቱርክ መስፋፋት እንግዲህ በ1571 ላይ አውሮፓ ላይ ሊቆም ችሏል። ምክንያቱም at the Battle of Lepanto ግሪክ ውስጥ ማለት ነው አውሮፓዎች ቱርኮችን ስላሸነፏቸው ማለት ነው። ኦኬ ባይሆን ኑሮ ግን ቱርኮችም ምን ያደርጉ ነበረ? አውሮፓን ሙሉ በሙሉ ይወሩና ሙስሊም ኮሚኒቲ ያደርጓቸው ነበረ። መጀመሪያ እንግዲህ በጃር ጦርነት ጊዜ ፈረንሳይ ላይ ተሸንፈዋል at the Battle of Tours። አሁን ደግሞ በድጋሚ ግሪክ ላይ at the Battle of Lepanto ቱርኮች ሊሸነፉ ችለዋል ማለት ነው። ከዛ መስፋፋታቸውን አቆሙ። የዚህ ጋር የምታዩት ካርታ በሙሉ which is said to be the Ottoman Turkish Empire ተብሎ ይጠራል። እንግዲህ ተመልከቱ ይህ አካባቢ እንዳለ የቀይ ባህር ነው። እዚህ ጋር የምጠቁማችሁ መካና መዲና ማለት እዚህ ቅርብ ናቸው። እዚህ ጋር ሁለቱ ማለት ነው ቀይ ባህር አጎራባች መካ እንደ መዲና። ከዛ እዚህ ላይ ካይሮ፣ ስዊዝ ካናል፣ ጀሩሳሌም፣ አሌክሳንድሪያ ምናምን ይላል። እነዚህ እንግዲህ ግብጽ ላይ ያሉ ቦታዎች ናቸው። ጀሩሳሌም ፍልስጤም ላይ የነበረ ቦታ ነው። ከዛ እዚህ ጋር ሜዲትራኒያን አለ፣ አልጀርስ፣ ቱኒዝ፣ ትሪፖሊ። እንግዲህ ቱኒዝ የቱኒዚያ ዋና ከተማ፣ ትሪፖሊ ደግሞ የሊቢያ ዋና ከተማ፣ አልጀርስ የአልጄሪያ። እነዚህ ሰሜኑ የአፍሪካ ክፍል ሁሉ ሳይቀር የቱርክ ግዛቶች ነበሩ። ኦኬ ከዛ ውስጥ ላይ እንግዲህ የባልካን ሀገሮች የሚባሉት አሉ እዚህ ጋር። ኦኬ እዚህ ጋር ለምሳሌ ሮም ራሱ እዚህ ጋር ይታያቸዋል። ሮም ማለት የጣሊያን ወይም ዋና ከተማ ነች። ስለዚህ ጣሊያን ሁሉ ሳይቀር ግማሹ ክፍል ገብቶ ነበረ ማለት ነው። ኦልራይት ኢስታንቡል ማለት ደግሞ እዚህ ጋር ነች።
ኮንስታንቲኖፕል የነበረችው ማለት ነው ድሮ። ኦራይት ቤልግራድ የሰርቢያ ዋና ከተማ ነው ቤልግሬድ የሚባለው እዚህ ጋር ቬኒያ ማለት እቺ ነች። ቬና ቅድም አውሮፓዎች አዳኖች ቬና ኢዝ ዘ ካፒታል ኦፍ አውስትሪያ ያልናት እቺ ጋር ነች። እንግዲህ ኦልሞስት ተዳርሰው ነበር፣ ድንበር ላይ ነው ያሉት። ሶ ካርታቸው ይሄን ነው የሚመስለው፣ ካርታው ማለት ነው። the Ottomans formed a group of highly trained soldiers called ጃንሳሪስ ተብሎ ይጠራል። ጃንሳሪስ ማለት ሃይሊ በከፍተኛ ሁኔታ የሰለጠኑ የኦቶማ ወታደሮች ማለት ነው። they spread Islam throughout the empire እስልምናንም በከፍተኛ ሁኔታ ሲያስፋፉ የነበሩ ዋናው ወረራቸው ዓላማቸው እስልምና ማስፋፋት ነበር። they also gained a wealth from trade and controlled the trade routes from Europe to Asia እነዚህ ወታደሮች አሁንም ከትሬድ ወይም ከንግድ ከፍተኛ የሆነ ትርፍ ያገኛሉ። በዋናነት የንግድ መስመሮችን እና ንግድን ከአውሮፓ ወደ ኤዥያ የሚጓዘውን የንግድ መስመር በመቆጣጠር ማለት ነው። they banned European merchants from going to far east ከዛ በተጨማሪ ደግሞ የአውሮፓ መርቻንቶች ወይም ነጋዴዎችን ወደ ሩቅ ምስራቅ ከመሄድም ያግዷቸው ነበር። the Ottoman Turkish society was divided into 4 social groups ሱልጣን፣ grand viziers or bureaucrats፣ ጃንሳሪስ or soldiers፣ occupational group ተብለው በአራት ይከፈላሉ። የመጀመሪያው ሱልጣን፣ ሁለተኛው ግራንድ ቪዘርስ ወይም ቢሮክራትስ የሚባሉት፣ ሶስተኛው ሶልጀሮች ናቸው ጃንሳሪስ ይባላሉ፣ አራተኛው ኦኩፔሽናል ግሩፕ ይባላሉ። the culture of the Ottoman Empire was that of the Islamic world የኦቶማን ኢምፓየር ካልቸር ባህላቸው እንግዲህ የእስላሚክ ወርልድ ወይም ደግሞ የአረቦች ባህል ነው። የአረቦች ባህል ምንድነው ስንል እንግዲህ አለባበሳቸው ቀሚስ የመሰለ ነገር ወንዶች የሚለብሱ፣ ሴቶች ፊታቸውን የሚሸፋፈኑ፣ ፀጉራቸውን የማያሳዩ፣ ወንዶች ለምሳሌ ራሳቸው ላይ የሆነ ነገር አድርገው ሸፕ የሚያደርጓት ወይም ደግሞ የሆነች ክብ ነገር የሚያደርጓት ምናምን፣ እሱ እንግዲህ ካልቸር ነው፣ የእስላሚክ ወርልድ ካልቸር ነው። ስለዚህ ኦቶማን ተርክሾች እንደዚህ አይነት ካልቸር ነበር የሚያደርጉት። ወይም ደግሞ ጀስት ላይክ ቤት ውስጥ ስንገባ ደግሞ ሶፋ የሚባለው ፓርት በጣም አጭር የሆነ ወለሉ ጋር ወይም ደግሞ ሳሎኑ ጋር በጣም ልጥፍ ያለ አጭር ቁመት የሌለው እንደዚህ አይነት ያ እስላሚክ ካልቸር ነው የሚባለው። እኛ ሀገር ኢትዮጵያ ውስጥም ስንመጣ ለምሳሌ ሙስሊም ኮሚኒቲው የሚጠቀመው እሱን አይነት ኦኬ። ቢኮዝ ሃይማኖት ማለት የካልቸር አንድ ክፍል ነው ጋይስ። ካልቸር የሃይማኖት ክፍል ሳይሆን ሃይማኖት የካልቸር ክፍል ነው። ለምሳሌ የኢትዮጵያን ያኗኗር ዘይቤ ብታዩት ሼፕ ያደረገው የክርስቲያኑ ባህል ክርስቲያን ካልቸር ማለት ነው። ኦኬ ልክ እንደዛ ማለት ነው። ይህንን በዛ ወይ ነው አንደርስታንድ ማድረግ የሚኖርባችሁ። ሶ የቱርክን ጉዳይ እዚህ ጋር ከጨረስን ቀጥሎ ደግሞ ዳይናስቲክ ሳይክልስ ኢን ቻይና ዳይናስቲክ ሳይክልስ ኢን ቻይና። ኦኬ እስኪ ይህን ቶፒክ 11ኛ ክፍል ላይ ልግባና ላሳያችሁ። ይህን ባይዘው ከ11ኛ ክፍል ጋር እያመሳሰልኩ መነግራችሁ እዚህ ጋር በርትታችሁ እንድታነቡ ነው። ከዛ 11ኛ ክፍል ላይ እንዲቀላችሁ ነው። ስለዚህ አሁን እያየነው ያለነው ምንድነው the middle age in Asia ነው አይደለ? ስለዚህ 11ኛ ክፍል ስገባ the middle age in Asia ይለኛል። ከዛ the rise and expansion of Islam የሚል አለ። ከዛ በኋላ the rise of Islamic empire የሚባል ነገር አለ። ካሊፌቶች አባሳይድ ምናምን ብያቸዋለሁ ቅድም ላይ ኡማይድ እና አባሳይድ ካሊፌት የሚባል ነገር አለ። ከዛ በኋላ ምንድነው የሚለን the expansion of Ottoman Turkish Empire አሁን እያወራን ያለ ነው ማለት ነው። ከዛ እዚህ ጋር the Ottoman Empire in the 16th century እንግዲህ እዚህ ጋር ካርታውን አይተነዋል እንትን ላይ ማለት ነው። 9ኛ ክፍል ላይ 9ኛ ክፍል ማለት የቱ ካርታ ማለት ነው? ይሄ ካርታ ማለት ነው። ይሄ ካርታ ማለት 11ኛ ክፍል ይሄ ማለት ነው። ከዛ አሁን እንግዲህ the dynastic cycle of China አያችሁ 9ኛ ክፍል ስመጣ the dynastic cycle in China ራሱ ነው ማለት ነው። ስለዚህ እዚህ ጋር ሞር ሰፋ ብሎ ብሮድ ሆኖ ሰፊ ሆኖ ምናምን ሜቢ ለማወቅ የምትፈልጉ ሰዎች እዚህ ጋር ያለውን አስፈታችሁ 11ኛ ክፍል ላይ ማየት ትችላላችሁ ልላችሁ ፈልጌ ነው። ኤኒዌይስ the Chinese created a great civilization in the world. This civilization greatly impacted other countries in East Asia, particularly Korea and Japan. እንግዲህ ቻይና አንሸንት ሲቪላይዝድ ስቴት ከሚባሉት ስቴቶች መካከል የምትመደብ ነች። ከ5000 ዘመን በፊት ትኖር የነበረች እንደነበር ይነገራል ማለት ነው።
የቻይና ሲቪላይዜሽን እንግዲህ ለጎረቤት ሀገሮች ስፔሻሊ ለኢስተርን ኤዥያ ከፍተኛ የሆነ አስተዋጽኦ አድርጓል ወይም ደግሞ ኢምፓክት ተጽዕኖ ፈጥሯል። ፓርቲኩላሪ ኮሪያ እና ጃፓንን ማለት ነው። ኢን ፖለቲክስ the Chinese accepted the idea of dynastic cycle። እንግዲህ ፖለቲካል ተርም ነው ይሄ ዳይናስቲክ ሳይክል የሚባለው። this was as practiced in the following: when a new dynasty took power, it used to be strong, ruled well, and had support of the people. አዲስ ዳይናስቲ ስልጣን ሲይዝ it used to be strong, ኦኬ፣ በጣም ጠንካራ ይሆናል። ከዛ በትክክልም ይመራል። ከዛ በህዝብም ይደገፍ ነበር። however, when it becomes corrupt and weak, the lost the support of the people, it would lost the mandates of the heaven, meaning its authority and legitimacy to rule China። አያችሁ መጀመሪያ ላይ እንግዲህ ስትሮንግ ይሆናል ብያችኋለሁ። ዳይናስቲ ሳይክል ምን እንደሆነ በጣም ጠንካራ ይሆናል፣ በትክክል ያስተዳድራል፣ ህዝቡ ሰፖርት ያደርገዋል። ነገር ግን ኮራፕት ሲሆን ወይም ደግሞ በሙስና ምናምን የተዘፈቀ ሲሆን ወይም ደካማ ሲሆን ምኑን ያጣል? ሎስት ዘ ሰፖርት ኦፍ ዘ ፒፕል። ምኑን አጣ? የህዝብ ድጋፉን ያጣል ማለት ነው። በዚህ ጊዜ ምን ብለን እንጠራዋለን? ኢት ውድ ሉዝ ዘ ማንዴት ኦፍ ዘ ሄቨን። ምን ማለት ነው? meaning its authority and legitimacy to rule China እንዲያደርጋል ማለት ነው። ስለዚህ ማንዴት ኦፍ ሄቨንን ሉዝ አደረገ ማለት ማስተዳደሩን ያቆምና ሌላ ዳይናስቲ ይቀጥላል እንደማለት ነው። so it would be replaced by another new dynasty probably founded by a rebellion and cycle would be repeated። ስለዚህ ይሄ ማንዴት ኦፍ ሄቨንን ያጣ ወይም የህዝብ ሳፖርትን ያጣ ወይም ኮራፕት የሆነው ዳይናሲቲ በሪቢሊየን ወይም በሪበል ማለት በአመጽ ማለት ነው፣ ወይም በትግል ይጣልና ሌላ አዲስ የሆነ ዳይናሲቲ ወይም ደግሞ ኒው ዳይናሲቲ ይፈጠራል። ከዛ ሳይክሉ ይቀጥላል። አሁን ድጋሚ የሚመጣው ዳይናሲቲ በትክክል ያስተዳድራል፣ የህዝብ ሳፖርት ያገኛል፣ ስትሮንግ ይሆናል። የሆነ ሰዓት ላይ ኮራፕትድ ሲሆን በህዝብ አመጽ ምናምን ይጣልና ሌላ ዳይናሲቲ። ስለዚህ ሳይክል ነው ሳይክል። ስለዚህ ዳይናስቲክ ሳይክል ኢን ቻይና ብለን እንጠራዋለን ማለት ነው ይሄን ነገር። nevertheless there was a long succession of the imperial dynasty ruling China from the Qin to the Qing dynasty, which was ended by the revolution in 1911-1912። እንግዲህ ከኪን ዳይናሲቲ እስከ ኪንግ ዳይናሲቲ ድረስ የቀጠለ ነው ይሄ ሳይክል። አንዱ አንዱን እየተካ የሄደበት ፕሮሰስ እስከ መቼ ድረስ? እስከ 1911 አብዮት ድረስ ማለት ነው። በ1911 ወይም 1912 ሌላ አብዮት ተነሳ። ይሄ ዳይናስቲክ ሳይክል ሊያቆም ችሏል ማለት ነው። ሌላኛው ምንድን መሰላችሁ? the development of early capitalism ነው። የካፒታሊዝም ስርዓት ማደግ ወይም መነሳት። the development that distinguished capitalism from a previous system used accumulated capital to enlarge productive capacity rather than invest in economically unproductive enterprise such as pyramid and cathedrals። እንግዲህ ዴቨሎፕመንት ከሌሎች ለየት የሚያደርገው ነገር ምንድነው? the development that distinguished capitalism from previous system used accumulate capitals to enlarge productive capacity rather than invest in economically unproductive enterprises such as pyramid and cathedral ሲል ካፒታሊዝም ከጥንቱ አሰራር የሚለየው ካፒታሊዝም ማለት አንድ ሰው እስከፈለገው ድረስ መስራት የሚችልበት ሀብት ማካበት የሚችልበት ሲስተም ነው። ባይዘው ካፒታሊዝም ስንል ከካፒታሊዝም ውስጥ ውጭ የሆኑት ግን እንደ ፊውዳሊዝም የሚባሉት እንደ ሶሻሊዝም ምናምን የሚባሉ የተለያዩ ስርዓቶች አሉ። እነሱ ሀብት ያካብቱና ምንድነው የሚያደርጉት? የፒራሚድ መስሪያ የካፒታል መስሪያ አንፕሮዳክቲቭ የሆነ ፒራሚድ ተሰራ ለምሳሌ አይደለ? ምን ሀብት ያመጣል? ምንም። ካቴድራል ተሰራ፣ ምንም ሀብት ያመጣል። ጀስት ለሰዎች አገልግሎት ሊሰጥ ይችላል። ካፒታሊዝም ግን እንደዛ አይደለም ወዳጅ። የሆነ ገንዘብ ታካበትና ፕሮዳክቲቭ የሆነ ነገር ነው የምታመርትበት። ላይክ ለምሳሌ አንድ ሰው ብዙ ገንዘብ ካለው የእርሻ መሬት ይገዛና እዛ እርሻ መሬት ላይ የተለያዩ ልማቶችን ያለማበትና ሀብቱን ሞር እያስፋፋ ይሄዳል።
ወይም ደግሞ ኢንዱስትሪዎችን ያቆምና ኢንዱስትሪዎች ነው ብዙ ፕሮዳክቶችን ያመርታሉ አይደል? ኢንዱስትሪዎች ለምሳሌ ፋብሪካ የጫማ ፋብሪካ ቢሆን ጫማ በየጊዜው ይመረታል፣ ይሸጣል። ቆዳና ሌጦ ከሆነ ቆዳና ሌጦ ከተለያዩ ቦታ ይሰበሰባል፣ የተለያዩ ፕሮዳክቶች ይሰራሉ፣ ላይክ እንደ ጫማ፣ ሌዘር ጃኬት ምናምን ነገሮች። ወይም ብረታ ብረት ፋብሪካ ሊመሰረት ይችላል፣ ብረት ይመረታል፣ ይሸጣል። ስለዚህ ኢኮኖሚን ከፍ እያደረገ ካፒታልን እያሳደገ ኢንቨስት እየተደረገ የሚሄድበት ስርዓት ነው ካፒታሊዝም የምንለው። ፊውዳሊዝም የሚባለው ግን ፊውዳሊዝም ማለት ይሄ ዘውዳዊ የሚባለው ቤተክርስቲያን የበላይ ትሆናለች፣ ካቴድራሎች ይገነባሉ። ኦኬ ያ ካቴድራል ምንድነው የሚያመርተው ነገር? ምንም አያመርትም። ፒራሚድ ይሰራል። የግብፅን ፒራሚድ ለምሳሌ የግብፅ ፒራሚድ ተሰራ፣ ተቀመጠ። ምን ፕሮዳክት አደረገ? ምንድነው ፕሮዳክቲቪቲው እዚህ ጋር? ምንም። ስለዚህ ካፒታሊዝም ከዚህ የሚለየው ገንዘብ ሞር ካፒታልን የማሳደግ ወይም ደግሞ ገንዘብን የበለጠ ያፈራ የሚሄድበትን ሲስተም መዘርጋት ነው። This characteristic was encouraged by several historical events. Most ancient cities and towns in Europe had been renewed following the collapse of the Roman Empire. ስለዚህ እዚህ ጋር እንግዲህ ብዙ መገለጫዎች አሉት። እዚህ ጋር ብዙ ካራክተሪስቲክሶች አሉት እንግዲህ በሂስትሪ አንፃር ማለት ነው። አብዛኛውን የጥንት የአውሮፓ ከተሞችን ብናይ ፍርስራሻቸው ምናምን እንግዲህ ስናይ የሮማን ኤምፓየር ፍርስራሽ ነው። ሮማን ኤምፓየር ማለት እንግዲህ የፊውዳሊዝም ስርዓትን ይከተል የነበረ ስርዓት ነው። ከዛ ካፒታሊዝም ሲመጣ ግን ሌላ ነገር ሆነ ማለት ነው። however trade revived slowly and old Roman cities were restored. ነገር ግን ምንም እንኳን ፍርስራሹ ብቻም ሳይሆን ትሬድ በዝቅታም ቢሆን ሪቫይቭድ አድርጓል፣ ሊንሰራራ ችሏል እንደገና እንደ አዲስ ማለት ነው። ኦልድ ሮማ ሲቲዎች ደግሞ ሪስቶር ተደርገዋል፣ እንደገና ታድሰዋል ማለት ነው። the town were the centers of the productions and exchange. ከተሞች ደግሞ የተለያዩ የኢንዱስትሪ ሴንተሮች፣ ኤክስቼንጅ የሚካሄድባቸው ማዕከላቶች ነበሩ። merchants learned how to buy raw materials, have worked to manufacturing and sell finishing products at the best price. ነጋዴዎች ደግሞ ሮ ማቴሪያል ወይም ጥሬ ዕቃ እንዴት መግዛት እንደሚቻል፣ ያን ጥሬ ዕቃ እንዴት ማኑፋክቸር እንደሚደረግ፣ እንዴት ለሽያጭ እንደሚዘጋጅ ምናምን በጥሩ ዋጋ ማለት ነው፣ እሱን ሁሉ ተምረዋል። after the discoveries the new long distance international trade was important and big profit could be made. ዲስከቨሪ የሚባለው ወደታች የምናየው ቶፒክ አለ፣ አሰሳ ማለት ነው። አሰሳ እንግዲህ የአውሮፓ አሳሾች ወይም ናቪጌሽን እንለዋለን። ስፔሻሊ የስፔን እና የፖርቹጋል አሳሾች ከመጡ በኋላ ሎንግ ዲስታንስ ትሬድ ተመሰረተ። ሎንግ ዲስታንስ ትሬድ ማለት እንግዲህ የተለያዩ ቦታዎች ተታወቁ በኋላ ወደዛ ቦታ የረጅም ርቀት ንግድ ማለት ነው። ይሄ በጣም ትርፋማ የሚያደርግ ሆነ ማለት ነው በንግዱ ዘርፍ። however trade problems were chiefly transport difficulties, insecurity caused by wars and robbery, and heavy toll or taxes often changed the transits of the commodity. ነገር ግን እነዚህ ኢንተርናሽናል ነጋዴዎች ትርፋማ ቢሆኑም እንኳ ብዙ ቻሌንጆችን ብዙ ፈተናዎችን ይጋፈጡ ነበር ወይም ይገጥሟቸው ነበር። ለምሳሌ የትራንስፖርት ችግር አለ፣ ደህንነት የማጣት ኢንሴኪዩሪቲ፣ ለምሳሌ በጦርነት በዘራፊዎች። ኦኬ የሆነ አካባቢ ላይ ጦርነት ከሆነ ነጋዴዎች እዛው ይከስራሉ ማለት ነው፣ ዘራፊዎች ሊዘርፏቸው ይችላሉ። ከዛ ደግሞ ታክስ አለ፣ ቀረጥ ማለት ነው፣ ከባድ የሚባል ቀረጥ ምናምን ነገር ነበረ። እሱ እንግዲህ የኢርሊ ካፒታሊዝም እድገትን ይጠቁማል ማለት ነው። ጋይስ እንግዲህ የዛሬው ክላስ እዚህ ጋር እናበቃና ወይም ይህን ክፍል እዚህ ጋር እናበቃና በኔክስት በፓርት 3 the age of exploration and discovery ከሚለው እንጀምራለን ማለት ነው። ኦኬ የአሰሳ ዘመን ማለት ነው፣ የአሰሳ ዲስከቨሪ ናቪጌሽን የምንለው ማለት ነው። ሶ ፓርት 3 ላይ እንገናኝ፣ ወይም ይህን ቪዲዮ ኔክስት ስትሉት ፓርት 3 ታገኙታላችሁ ማለት ነው። ጋይስ አሁንም በድጋሚ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ላይክም አድርጉ። ያ ከዛ በተረፈ በየጊዜ የሚለቀቁ ቪዲዮዎች ሲለቀቁ የማስታወቂያ መልእክት ከላይ እንዲመጣላችሁ የደወል ምልክቷን ኦን ማድረግም አይረሳም። በያላችሁ በሰላማችሁ ይብዛ። መልካም ጊዜ። ባባይ